ምርጦች ዛሬ በክፍል 5 ተመልሻለሁ። በክፍል 5 መጀመሪያ ላይ በችሎት ውስጥ ምሌ ሮቢን እውነተኛውን ነገር ይናገራል በማለትም ያቀርባል። በሮቢን ምስክርነት መሰረትም ጄጄ ማስረጃውን አገኘ። ምክንያቱም በሮቢን ስልክ ላይ ቻርልስ የደወለበት ማስረጃ ነበረም። ነገር ግን ቻርልስ ይህ እንዴት ሊሆን ይችላል? ለሌላ ጉዳይ ደውዬለት ቢሆንስ ይላል። ነገር ግን ጄጄ ዳኛው ፊትም ሮቢን ለቻርልስ የላከውን መልእክትም አሳየም። መልእክቱም የዶዶ ግሩፕ ሰዎችም ስለኔ መጠየቅም ጀምረዋል፣ እንደሚያዝም ይሰማኛል የሚል ነበርም። ቻርልስም ችሎቱ እስኪጠናቀቅና ውሳኔ እስኪሰጥ ድረስ ከዚህ ቦታ ምራቅ፣ ከዚያ በኋላ እንገናኛለን ብለው መልሶለት ነበረም። ይህ በጣም ጠንካራ ማስረጃም ሆኖ ተገኘ። ነገር ግን ሮቢን እኔ ያንን መልእክት ማላኩም በእርግጠኝነት ሌላ ሰውም ከስልኬ ልኮ ነው ይላል። ግን በሱ ንግግር ላይ ማንም አያምንም። ዳኛውም ዶዶ ግሩፕ የቻርልስን ደንበኛ ፓተንት እንዳልሰረቀውም ግልጽ ነው። ስለዚህ ጉዳዩን ውድቅ ያደረግን ነው ሲልም ውሳኔያቸውን ይሰጣሉ። በመጨረሻም የሊ ቡድን ባደረገው ጥረትም ዶዶ ግሩፕ ጉዳዩን አሸነፈም። ሁሉም በጣም ደስተኛ ነበሩ። ነገር ግን ቻርልስ በቁጣ ወጣ። ጠባቂዎቹም ሮቢንን ወደ ውጭም ሲያስወጡትም ቻርልስ በአንተ በመተማመኔ ትልቁን ስህተት ሰራውም እያለም ይቆጣል። ሮቢንም ግን እውነት ምላለው መልእክቱን እኔ አላኩም ይላል። እዚህ ጋር ጄጄ ሊን በማመስገን አንተ ባትኖር ኖሮ ይህንን ጉዳይ ማሸነፍ አንችልም ነበር። በነገራችን ላይ ሮቢን መልእክቱን እንዳላከም ይናገር ነበር። ታዲያ አንተንም ከስልኩም ቻርልስ ጋር መልእክቱን የተለዋወጥከው ሲልም ጠይቀዋል። ሊ ፈገግ ብሎ ይሄዳል። የቀድሞ ትዝታ ላይም እንደሚታየው ሊ ከፖሊስ ጣቢያም የሮቢንን ስልክ ጥሪ ታሪክ ወስዶ ነበርም። ሁሉንም ቁጥሮችም የዶዶ ግሩፕ ሰዎች ስለኔ እየጠየቁ ነው፣ እንደሚያዝም ይሰማኛል ብለው መልእክት ምልኮ ነበረም። ነገር ግን ምላሽ የሰጠው ቻርልስ ብቻ ነበረ። ሊ በዚህ ብልሃቱ ዶዶ ግሩፕ ጉዳዩን እንዲያሸንፍም አደረገ። ብልህነቱን ሲያይ ጄጄ ተደንቋል። በዚህ መሃል ናታን ለጄጄ ደውሎም ያንን ሊ የተባለውን ሰው ወዲያውኑ መገናኘት ፈልጋለሁ፣ ወደ እኔ አምጣልኝ ይላል። ጄጄ ሊን ይዞትም ይሄዳል። ናታን ለሊ ምስጋናም ያሽጎደጉድለታል። ዛሬ በችሎት የሰራው ድንቅ ስራ በቃላት የሚገለጽ አይደለም፣ በአንተ ምክንያት ዶዶ ግሩፕ ከትልቅ ችግርም ተረፈም ይለዋል። ነገር ግን ሊ በሱ ላይ በጣም ተቆጥቷል። ምክንያቱም በናታን ትዕዛዝ ነበር ጄጄም የሊን ወላጆችም የገደለው፣ እናም ሊን ራሱንም ሊገሉት የነበረው። ነገር ግን ሊ ቁጣውን አላሳይም። በውስጡ ግን ለአንተ ትልቅ ጉድጓድም እየቆፈርኩል ነው ብሎም ያስባል። አሁን ናታን ጄጄን አንተ ትልቅ ጠበቃ ሆነም ያልሰራውን ስራ ሊ ሰርቶታል እያለም ይቆጣል። ሊ ግን ጌታ ጄጄ ብዙ አበርትቶኛል፣ በሱም ተነሳሽነት ነው ይህንን ሁሉ ማድረግም የቻል ነው ይላል። ሊ እንዲህ ይላል ብለውም ጄጄ አልጠበቀም። በጣም ተገረመ። መቼ ነው ያበረታሁት ብሎም አሰበም። አሁን ጄጄ በሊ ላይ መጠራጠር ጀመረም። ለምን እኔንም ይደግፋል ብሎም ያስባል። ሊ ለብቻውም ጠርቶ እውነቱን ንገረኝ፣ ማነህ አንተ? አለማስ ምንድን ነው? በስልጠና ላይ ባደረግኩብህ ነገርም የተነሳ በእኔ ላይ መቆጣት ነበረብህ ብሎም ይጠይቋል። ሊ አንድ ታሪክ መፍጠር ይጀምራል። ገና በለጋ ዕድሜ የዶዶ ግሩፕ አካል ሆኜ መስራትና እዚህ የወደፊት ህይወቴን መገንባት ነበር ምኞቴ። በተለይም በሱ ጥላ ስር ሆኜ ስልጠና መውሰዴ ለእኔም ትልቅ ነገር ነበር ይላል። ጄጄም በሱ ንግግር ተማምኖ ሊን እንዲሄድም ይፈቅድለታል። አሁን በኮንፈረንስ ክፍል ውስጥ የውጤት መግለጫ ይፋ ይደረጋል። በውጤቱም ሊ በአንደኛ ደረጃ ላይ ይገኛል። ደግሞ በሁለተኛ ደረጃ ከነሱ በተጨማሪ 6 ተጨማሪ ሰዎችም ተመርጠዋል። እንዲሁም አራተኛ ደረጃን ሲያገኝ ሽሪልም 8ኛ ደረጃን አግኝታለች። ጄጄም ከ40 እጩዎች ውስጥም እነዚህን 8 ሰዎች ብቻ ናቸው ወደ ቀጣዩ ስልጠና ምዕራፍ የሚያልፉት። ስልጠናውም የሚካሄደው በቻይና ነው ይላል። ይህን ሲሰሙ በጣም ደስ ይላቸዋል። ምክንያቱም ቻይናም የመሄድ ምድልም ስላገኙም። ሮሺ ወደ ሊም ትመለከታለች፣ ሊም ይመለከታታል። ነገር ግን ሮሺ ተነስታም ትሄዳለች። በሚቀጥለው ትዕይንት ላይ ሮሺ በትሬድሚል ላይም ስትሮጥ የቡድን ጓደኛዋ መጥቶ ሁኔታው እንዴት እየሄደ ነው ብሎም ይጠይቃታል። ሮሺም ስለ ሊ እንድታጣራልኝ የነገርኩን ማደረግ ብላም ጠይቋለች። ጓደኛውም ለምን እንዲህ ትጠራጠሪያለሽ ይላታል። ሮሺም የእሱ እንቅስቃሴ በጣም እንግዳ ነገር አለው፣ በእርግጥ እሱ ማን እንደሆነ ማወቅ እፈልጋለሁ፣ እያንዳንዱን ስራም እንደ ባለሙያ ነው የሚሰራው፣ ይህ የመጀመሪያ ስራው አይመስልም ትላለች። በዚህ ማለም ኤንድሪውና ጄጄ በባር ውስጥም ይገናኛሉ። ኤንድሪው በጣም ተጨንቋል። ጄጄም ተረጋጋ፣ በሚቀጥለው ምዕራፍ አንተ እንደምትበልጥ አውቃለሁ፣ አትጨነቅ ብሎም ያበረታዋል። ኤንድሪው ግን ሊ በመንገዴ ላይ ትልቅ እንቅፋት ሆኗል፣ እሱን አደቀዋል ይላል። በሚቀጥለው ትዕይንት ሞጆ፣ ረዳቶቹ ሊ፣ ጂናም፣ ኤንድሪውም፣ ሮሺም፣ ሽሪል እና ሌሎች 3 እጩዎች ለስልጠና ወደ ቻይና ይሄዳሉ። በጣም ትልቅና የቅንጦት ሆቴል ውስጥ ነው የገቡት። ሞጆም ስልጠናው ነገ በጧት ይጀምራል፣ እስከዚያ ድረስም በየክፍላቸው ረፉ በአንድ ክፍል ውስጥ 2 ሰዎች ብቻ መኖር አለባቸው ይላል። ጄናና ሮሺም አንድ ክፍልም ሲሰጣቸውም ሽሪልና መነጽር የምታደርገው ልጅም አንድ ክፍልም ተሰጣቸው። ሌሎቹ 2 ወንዶችም አንድ ክፍል፣ ሊልና ኤንድሪው ደግሞ አንድ ክፍል ተሰጣቸው። ኤንድሪው ግን ከእሱ ጋር አልኖርም ይላል። ሽሪልም ኤንድሪው ከሊ ጋር መኖር ካልፈለገ እኔ ከእሱ ጋር ልኖር ምንም ችግር የለብኝም ትላለች። ሞጆ ግን በጣም ይናደዳል። እዚህ የመጣችሁትም ጫጉላ ሽርሽር ልታደርጉ ነው እንዴ? በተባላችሁት መሰረት አድርገው፣ ካልሆነ ወደ ቤታችሁ ተመለሱ ማለትም ይቆጣቸዋል። ሁሉም ፈርተው ወደ ክፍላቸውም ይገባሉ። ጄና ክፍሏንም ከመስኮትም ስትመለከትም ከተማዋንና አልጓን በማየቷ በጣም ትደስታለች። በአስደናቂው ከተማ ውስጥም ጥሩ ህይወት መኖር ህልሟ ነበርም። የነገሮችን ውበት እያደነቀች ያለ ሮሺ ግን ዝም ብለሽ ምናትለፍልፊ፣ ነገሮች ሁሉ አዲስ የሚመስሉሽ ይመስላል፣ በዝምታ ተኝ ብላም ትቆጣለች።
ጄናም እሺ እመቤቴ ብላ ምተኛለች። ሊልና ኤንድሪውም እርስ በርስ መታየት እንኳን አይፈልጉም። ኤንድሪው ብርሃኑን አጥፋ መተኛት እፈልጋለሁ ይላል። ሊ ግን በጨለማ መተኛት አልችልም ይላል። ኤንድሪው በንዴት ብርሃኑን ያጠፋል። ከጥቂት ደቂቃ በኋላ ሊ እንደገናም ያብራል። በዚህም ምክንያትም ጠብ ይጀምራሉ። ለምንም ብለውም ይተኛሉ። ጠዋት ሲነቁ ሁለቱም ደንግጠውም ይነሳሉ። እንዲሁም ምን አይነት መጥፎ ምድል ነው በአንተ ተጠምጥሜ እንዴት ልተኛ ቻልኩ ይላል። ሊም ተቆጥቶም የኔ ምርጫ ይህን ያህል መጥፎ ሊሆንም አይችልም ይላል። ትዕይንቱ ወደ ስልጠናውም ይቀየራል። ስልጠናውም የባህር ዳርቻ ላይም ይጀምራል። ሁሉም እየሮጡ በጣም ይደክማሉ። ዛሬ በቂ ነው ነገም እረፍት ነን አይደልን ሲሉም ይጠይቃሉ። ሞጆም አዎ ነገ እረፍት ነው መደሰት ትችላላችሁ ይላል። በሚቀጥለው ቀን ሁሉም በውሃ መናፈሻም ይደሰታሉ። ጄናና ሌላዋም ልጅም በየቦታው እየቆመው ፎቶም ሲነሱ ሽሪል ሮሽንም እያየች ይህቺ ልጅ ምን ይዋት ምን ያህል ርካሽ ነገር እንደምትሰራ ከዚህ በፊት እኮ ከቤት የወጣች አትመስልም ትላለች። በሚቀጥለው ቀን ለቀጣዩ ስልጠና ምዕራፍ መመሪያም ይሰጣቸዋል። ሞጆ በዚህ ከተማ ውስጥ ትላልቅ ነጋዴዎች አሉ። የእኛን አንዳንድ ምርቶች ልትሸጡላቸው ይገባል። ስለዚህ እነዚያን ነጋዴዎች ምርቶቻችንን እንዲገዙ መሳብ አለባችሁ። ይህንን ስራ ለመስራት ደግሞ ዳንስ መማር አለባችሁ ይላል። ይህንን ሲሰሙ ሁሉም እንዴ ይህ ምን አይነት ስራ ነው ብሎም ይገረማሉ። አሁን አራቱም ልጃገረዶች የዳንስ አጋራቸውን እንዲመርጡም ካርድም ይሰጣቸዋል። መጀመሪያ የጄና ተራ ሲደርስ ወደ ሊ ትመለከታለች። ሊ ግን በአይኑ ምልክት እየሰጣት እባክሽን በፍጹም እኔን እንዳትመርጭኝ ይላታል። እንዲሁም ፊቱን በማዞር እባክሽን እኔን አትምረጭኝ ይላል። ነገር ግን ጄና የመረጠችው ሊን ነበር። በመቀጠል ሮሺም ኤንድሩን ትመርጣለች። ኤንድሩም ይህንን ነው የምፈልገው ብሎ በጣም ይደስታል። ሽሪልና ሌላኛዋ ልጅም የቀሩትን ሁለት ወንዶችም ይመርጣሉ። ከዚያም ዳንስ ማሰልጠን ይጀምራሉ። ጄና ዳንስ ጨርሶ አታውቅም ነበር። ሁሉም ሰውም እሷን ለማስተማርም ይሞክራል። በዚህ መሃል የዶዶ ግሩፕ ቢሮውም ስልክም ይደወላል። አንዱ ሰራተኛ ስልኩን አንስተው ምን ሐሰተኛ መድኃኒቶች ብሎም ይደነግጣል። ከዚያም በቲቪ ዜናውም ይተላለፋል። በኮሪያ ውስጥ ሐሰተኛ መድኃኒቶች በመግባታቸው የዶዶ ግሩፕ ፋርማሲ በከፍተኛ ጉዳትም እየደረሰበት እንደሆነና የአክሲዮን ገበያ ዋጋቸው እየቀነሰ መሆኑም ይገለጻል። የዶዶ ግሩፕ ሊቀመንበር አስቸኳይ ስብሰባም ይጠራል። እነዚህን ሐሰተኛ መድኃኒቶች የሚሸጠው ማን ነው? ስማችንን እያጠፋ ነው ብሎም ይጨነቃል። ናታን አትጨነቅ አባዬ በቅርቡ እደርስበታለሁ ይላል። ሊቀመንበሩ ግን እውነት የሆነ ነገር መስራት ብትችል ኖሮ እስካሁን ታውቅ ነበር ብሎም ይቆጣል። በዚህ ሰዓት ጄጄ መጥቶ አግኝቼዋለሁ፣ ስሙ ማይክል ይባላል። እንደዚህ አይነት ስራዎችን በመስራትም ባለሙያ ነው። የቻይና መንግስት ራሱ በዚህ ጉዳይ እየፈለገው ነው ይላል። ሊቀመንበሩ እንግዲያውስ አግኝተህ ወዲያውኑ አስይዘው። በነገራችን ላይ የሊ ቡድን ስልጠና ያለው እዚህ አይደለም እንዴ? በጣም ጎበዝ ቡድኖች ናቸው። አስፈላጊ ከሆነ እርዳታ ጠይቃቸው ይላል። ሞጆ ለቡድኑ ዶዶ ግሩፕ እንደገና የእናንተን እርዳታ ያስፈልገዋል። አዲስ ስራ አለ። ማይክል የሚባል ሰው መለየት አለባችሁ። እሱም የዶዶ ግሩፕን መድኃኒትም የሚመስሉ ሐሰተኛ መድኃኒቶችን ገበያ ላይ እየሸጠ ነው። የኩባንያውን ቦታ ማወቅና ወዲያውኑ ማሰር አለብን። ነገር ግን እሱን መያዝን ቀላል አይደለም፣ ምክንያቱም ሁልጊዜ ጠባቂዎች አሉት እና እሱ ራሱ በጣም ጎበዝ ተዋጊ ነው ይላል። ታዲያ እንዴት ልንይዘው እንችላለን ሲሉም ይጠይቃሉ። ሞጆ ሁለት መንገድ አለ። አንደኛ ማይክል በከረባቱ ላይ ካስማ ያደርጋል። ካሜራ ያለው ሁለትም ካስማዎችን አዘጋጅተናል። በሱም ካስማ ቦታ ላይ የእኛን ካስማ መቅጠም ከቻልን እንቅስቃሴውን ሁሉ ማወቅና የሐሰተኛ ኩባንያውን ቦታ ማግኘት እንችላለን። አንድ ካስማ ለጄና ሌላኛው ለሮሽም ይሰጣል። በሱ ካስማ ላይ ካሜራውን ለመቅጠም ሞክሩም። እቅዱም ካልተሳካ ሁለተኛውን መንገድ እንቀጥላለን። በየሳምንቱ ማይክል ጨዋታ ለመጫወትም ይሄዳል። በዚያም ጨዋታም ካሸነፋችሁት እሱ እናንተን መቅረብ ይጀምራል። ስለሱ በደንብ ለማወቅና ለፖሊስም ለማስያዝም ቀላል ይሆናል። ሊናም ኤንድሩ ጨዋታውን ስለሚያውቁም ይህ ስራም የሁለታቸውንም ይላል። በሚቀጥለው ትዕይንት ለፓርቲውም ይዘጋጃሉ። ማይክልም በፓርቲው ላይ ይገኛል። በፓርቲው ወቅት የማይክልን የከረባት ካስማ ቀይረው ካሜራ ያለው ካስማ ማድረግ አለባቸው። ሁሉም በጣም የሚያምር ልብስም ለብሰዋል። ጄና ብቻ እንደ ፋንሲ ድሬስ ውድድር ቢጫ ልብስ ለብሳ በሮዝም ሪባን ጸጉሯንም አስራ ተገኝታለች። ሊ ወደ ጎን ወስዶ ይህ ምንድን ነው? ያለባበስ ስሜትሽ ይሄ ነው? ጸጉርሽ ላይ ምንድን ነው የጣልሽም? እንደ ካርቱን ትመስያለች ብሎ ካስማውን ይነቅሏል። በዚህም አይነት አለባበስ ፓርቲ ይገባል እንዴ ብሎም ልብሷንም ይቀዳል። ጄና ምን እያደረግክ ነው ብላም ትጨዋለች። ሊን መስታወትም እያሳያትም ዝም በይናም ራስሽን ተመልከች ይላታል። ጄናም ራሷን ስታይም እንደረካችም ትቀበላለች። ከዚያም ለምን ይህን ያህል ሜካፕ ተቀባሽ ብሎ ሜካፑንም ሲያጠፋ ጄና እንግዳ ስሜት ይሰማታል። ጄና እነዚህን ማስተካከዮች አድርጋ ስትወጣ ሁሉም ሰው ተገረመ። እንዲሁም በድንገትም እንዴት ይህን ያህል ቆንጆ እንደሆነች ማመንም አቃተው። ሞጆ በዚህ ፓርቲ ላይ ዳንስ ይኖራል። ማይክልም ከአንቺ ጋር ይጨፍራል። በዚያን ጊዜም የከረባቱን ካስማ መቀየር አለብሽ በማለትም ያስረዳታል። በዚህ ማለት ኔልም ከጄጄና ከሴት ልጁ ኪም ጋር እራትም ሲበሉም ይታያል። ኔልም በፓርቲ ላይ አንድ የፓርላማ አባል በልብ ድካም ሞተ። አሁን ለዚያ ቦታ ታማኝ ሰው እፈልጋለሁ ይላል። ኪምም አባባ ለምን ትጨነቃለህ? እኔ ለዚያ ቦታ አወዳደራለሁ ትላለች። ቀደም ሲል ፕሮፌሰር ስለነበርኩኝ ፖለቲካ ውስጥ ፍላጎት አለኝ። እኔ የፓርላማ አባል ከሆንኩኝ ለአንተም ትልቅ ጥቅም አለው ትላለች።
ጄጄ ሚስቱ ፖለቲከኛ ብትሆን ለሱ ትልቅ ጥቅም ስላለው ሀሳቡን ወደደው። ኔልም ሀሳቡን ተቀበለም። ነገር ግን በዚያው ሰዓት ከሊቀመንበሩ ስልክም ተደወለም። ወዲያውኑ ወደ ቤቴ ና ተባለ። ኔል እና ኪም ወዲያውኑ ሄዱም። ኪም ከሊቀመንበሩ ሚስት ጋር ማውራት ስትጀምር ኔል ሊቀመንበሩን ሊያገኝ ሄደም። ከዚያ ሲደርስ ሊቀመንበሩም ከፖል ከተባለ የተቃዋሚ ፓርቲ ፖለቲከኛ ጋር ሲያወራ አገኘው። ይህ ለኔል አልተመቸውም። ሊቀመንበሩም ኔልን ጠርቶ አንድ የፓርላማ አባል ሞቷል፣ ቦታውም ባዶ ነው። ቦታውን ለፖል ልጅም ስጠውም። ከጥቂት ቀናት በኋላም ሴት ልጄን ከውጭ ትመለሳለች። እኔም ሴት ልጄን ከፖል ልጅ ጋር ማጋባት ፈልጋለሁ አለም። ይህንን ሲሰማ ኔል ደነገጠ። ነገር ግን ሊቀመንበሩም እንደ እውነቱም ከሆነም ያንን ቦታ ለራሴም ሴት ልጅ መስጠት ፈልጌ ነበር፣ ነገር ግን አንተ ካልከኝ ቃልህን መሻር ስለማልችል ለፖል ልጅ እሰጠዋለሁ ብሎ በግልጽም ነገረው። ከፖል ጋር ምን ያህል እንደምጣላ ታውቃለህ ብሎትም ወጣ። ሊቀመንበሩም ከወጣ በኋላ ከኔል ጋርም ይከራከራል። እኔ አይደለሁ እንዴ እዚህ ቦታ ያበቃሁት? ግን ቢያንስም የነገርኩትን ምን አድርጎታል ብሎም በኩራትም ተናገረም። የሊቀመንበሩም የግል ረዳት ውጪ ሲወጣ የሊቀመንበሩ ሚስትና ኪም ሲያወሩም የነበሩትንም ሰማ። የሊቀመንበሩ ሚስትም ባለቤቴ የዶዶ ግሩፕ ሰራተኛ ከሆነች ሴት ጋር ግንኙነት ነበረው፣ እንዲያውም አረገዘች። ይህንን ሳውቅን ከኩባንያው አባረርኳት። ባለቤቴም እርጉዝ እንደነበረች አያውቅም ነበርም። ከዚያ በኋላ ወደ አሜሪካ ሄደችና ልጇንም ወለደች። ጄጄን እንዲገላቸው ብዬ አዘዝኩት፣ እሱም ያንን ስራ ሰራልኝ አለች። እዚህ ጋር እያወሩ ያሉትም ስለ ኤንደሩና እናቱ ነበረም። ይህንን የሰማችው ኪም ደንግጣ ሊቀመንበሩም እርጉዝ እንደነበረች ቢያውቅ ኖሮም እንዲህ በቀላሉ አይለቃቸውም ነበር ብላም ጠየቀች። የሊቀመንበሩ ሚስትም እዚህ ቢኖሩ ኖሮ ህይወቴ ይበላሽ ነበር አለች። ይህን ሁሉ ንግግርም ረዳቱም እየሰማ ሲሆን የሊቀመንበሩ ሌላ ልጅ እንዳለና በአሜሪካ መንገድ ላይ እንደ ወላጅ አልባም ልጅ እየተንከራተተ እንደሆነም አሰበም። በፓርቲው ላይ ሁሉም ሰው እየተዝናና ሲሆን ወጆና ረዳቶቹም ነገሩን በካሜራ በቀጥታ ስርጭትም እየተከታተሉ ነው። ሽሪልና የቡድን አጋሯም አስተናጋጅ እንዲሆንም ተመድበዋል። ሽሪልም እነሱ ድንቅ የፓርቲ ልብስ ለብሰዋል፣ እኛ ደግሞ አስተናጋጅ ተባልን፣ ይሄ ትክክል አይደለም ብላም ታማራለች። ወጆም በካሜራ ድምጻችሁም እየተሰማ ነው፣ የተሰጣችሁን ስራ በዝምታም ስሩ፣ ካልሆነ ግን ወዲያውኑ ውጡ አላቸው። ሽሪልም ናይ ጌታዬም እየቀለድኩ ነበር ብላም ስራውንም ትቀጥላለች። ማይክልም ከሴት ጓደኛው ጋር በመኪና መጣ። ብዙ ጠባቂዎችም አብረውታሉ። ዳንሱም ይጀምራል። ማይክልም ከሮሺ ጋር መደነስ ጀመረ። በእንግሊዝኛም ዳንስሽ በጣም ድንቅ ነው አላት። ሮሺልም የኤንአይ ሰራተኛ ስለነበረች ብዙ ቋንቋዎችንም ትችላለች። እንግሊዘኛዋን በጣም የተዋጣለት ነበር። በዳንሱ መሀልም ሮሺን እጇን ወደ ማይክል ከረባት ብታስጠጋም ማይክልም የገባው መልእክትም ስላስቸገረው ዳንሱን ትቶ ይሄዳል። በዚህ ምክንያት ሮሺ ካስማውን ለመቀየርም አልተሳካላትም። ከጥቂት ቆይታ በኋላ ማይክል ተመልሶም ከጄና ጋር መደነስም ይጀምራል። ዋው በእርግጥ በጣም ቆንጆ ነሽ አላት። ጄና ምን እንደምትልም ግራ ገባት። ማይክልም እዚህ የመጣሽው ከማን ጋር ነው? የወንድ ጓደኛሽ ነው ብሎም ጠየቃት። ጄናም አይ የቅርብ ጓደኛዬ ነው አለችውና ከአንተ ጋር የመጣችው ያቺ ሴትም ጓደኛ ናት ብላ ጠየቀችው። እሱም አዎ የሴት ጓደኛዬ ናት፣ ግን ከፈለግሽ እሷን ትቼ አንቺን የሴት ጓደኛ ማድረግ እችላለሁ። ዛሬ ማታም ክፍሌ ብትመጪም አዲስ የሴት ጓደኛ ትሆኛለች ብሎ የክፍሉን ቁጥርም ነገራት። ጄና ዳንስ ስለማታውቅ በስተት የማይክልም ጫማ ላይም ትረግጣለች። እሱም ለምን እንዲህ ተጨነቅሽ ሲላት ዳንስ ስለማላውቅ ነው ትላለች። ማይክልም ችግር የለውም ከፈለግሽም ክፍሌ መምጣት ትችላለች ብሎ በድጋሚ የክፍሉን ቁጥር ነግሯትም ይሄዳል። ጄና ካስማውን መቀየርም አልተሳካላትም። ነገር ግን ወደ ማይክል ክፍል ብቻዋን ሄዳም ስራዋን ለመጨረስም ወሰነች። ግን እብድ ነሽ እንዴ? ምን ያህል አደገኛ ሰው እንደሆነ ታውቂያለሽ? አንድ ነገር ቢያደርግሽስ ብሎም ጨወባት። ጄና ሌላ አማራጭ የለኝም፣ ስልጠናውን አንደኛ ሆኜ አጠናቅቄ በዶዶ ግሩፕ ውስጥ ስራ ማግኘት አለብኝ ብላ ወደ ማይክልም ክፍል ሄዳ በሩን ታንኳኳለች። በሩ ሲከፈት ማይክል ጄናን በማየቱም በጣም ይደስታል። ወደ ውስጥም አስገብቷት መጠጥም ይሰጣታል። ጄና መጠጡን በአንዴ ጭልጥ አረገችው። ማይክልም በጣም ተገረመ። ጄናም ምን አደረግኩኝ ብላ ትንሽ ተጨማሪ ቀርታ በዝግታ መጠጣትም ትጀምራለች። ማይክል የእሷ ባህሪ እንግዳ ሆኖበታል። ወደ ጄና ለመቅረብ ሲሞክርም ጄና ከሱ ትርቃለች። ሞጆ ነገሩን በካሜራ እያየ በጣም ተጨንቋል። ይህቺ ልጅ ምን እያደረገች ነው? የሆነ ነገር ብትሆን ማን ነው ተጠያቂው? ወደዚያ ሄደን ማዳን አለብን፣ አንድ ሰው አስተናጋጅ መስሎ መሄድ አለበት ይላል። ሊም ለስራውም ዝግጁ ሲሆን አይንድሩም እኔም አብሬ ሄዳለሁ ብሎ ሁለቱም አስተናጋጅ መስለው ወደ ክፍሉ ሄዳሉ። ክፍል ውስጥ ማይክልም ጄና ጋር በጣም ተጠግቷል። ጄናም በሶፋ ላይ ወደ ኋላም ትገፋለች። ማይክል ለምን እንዴት ትጨነቅ ያለች ሲላትም ለእንደዚህ አይነት ነገር አልተለማመድኩም እያለች መጠጡን በማይክል ልብስ ላይም ትደፋበታለች። ማይክልም አሁን ገላሽን ታጠቢና ውጥረቱም ይለቅሻልም ሲላት የፈሰሰው በአንተ ላይ ነው አንተ ታጠብ ትለዋለች። ማይክልም እሺ ብሎም ከረባቱን ፈቶ ካስማውን በጠረጴዛ ላይ አስቀምጦ ወደ መታጠቢያ ቤትም ይሄዳል። በዚህ መሃል የበሩ ደውልም ይደውላል። ጄና ካስማውን ለመቀየር ጥሩ አጋጣሚ አግኝታ ነበረም። አሁን ደግሞ ማን መጣ ብላም ትጨነቃለች። ማይክልን አንተ ታጠብ እኔ በሩንም ከፍቼ ማን እንደሆነም አያለው ትላለች። በሩን ስትከፍት ሊና ኤንደሩን ስታይም ትደነግጣለች። ማይክል ከመታጠቢያ ቤትም ወደ በሩም እየመጣ ለምን መጣችሁ ብሎም ይጠይቃቸዋል። ውድ ቤተሰቦቼ ክፍል 5 ይህን ይመስላል። ቀጣይ ክፍል 6 እንዲደርሳችሁ ሰብስክራይብ ማድረጋችሁን እንዳትረሱ።